እንደ ነፍናፊ ውሻ መዞርህን አላቆምክም ማለት ነው አቶ በላይ። የኔ ስራ ወንጀልንና ወንጀለኛን ለፍርድ ማቅረብ ነው። ሳቢና እንዴ! አስታውስ፣ ያኔ እጄ ስትገባ ልክ እንደ ባለፈው ከዘራን ሰጥቼ አላስወጣ። ምናልባት ያን የሚያስፈልግ ከከዘራ ይልቅ ዊልቸር ሊሆን ይችላል። ሊና እየናፈቀችን እባክህ። አንተ ደግሞ ምን በየስምንት ሰዓት ልዩነት ነው የምናፍቀው? ወይ ደግሞ እንደ መድኃኒት ከፋርማሲ ትታዘዝላ። ልክ ስትናፍቅ በስምንት ሰዓት ልዩነት አንዴ ዋጥ ስታረጋት፣ ትዝ ስትል በስምንት ሰዓት ልዩነት ዋጥ እንድታረጋት። ምን ሆነ ነው? አንተ ቀልድ ያልተነካ ግልግል ያውቃላሉ። ኧረ እኔም ተወኝ በእናትህ። ያቺ ሰይጣንና መልአክ የሆነች ልጅ ይኸው ጭንቅላቴ ውስጥ ገብታ ይኸውልህ፣ በቃ እሷን ብቻ ነው ቀኑ ሙሉ ሳስብ። ይኸውልህ ያሬድ፣ እኔ ላይ ድራማ መስራትን አቆምሽ። ያላቀህም እንደ አንተ ከልብ ውስጥ ከዳሌ ውጭ ሌላ ለፍቅር ቦታ አለ? አይ ናቲ፣ ምን መሰለህ፣ ፍቅር ማለት አንተ አልገባህም። ፍቅር ማለት እኮ በቃ ልክ እንደምን አቶ በላይ አስራፈረኝ ብለው ብዙ ነገሮችን ያደርጋሉ። ከዛም ደግሞ መርማሪ ጆንን መሳፈጥ ጀምረዋል። ውሻ ይመስል በዚህ ሰፈር ይህን ሰሞን አሞራ ይመስል ታንሳፍፋለት እምብያ ሸተትክ ነው ወይ በማለት ይገልጹለታል። መርማሪ ጆንም በምላሹ አጠፋ መልስ ሰጥቷቸዋል። ቤቲ የተኮሰችበትን ባሏን ወይም የጊዜያዊ ውሽማዋን ሄኖክን አይኗን በጨዋት ይቅርታ እየጠየቀችው ነው። የሄኖክ መልስ ምን ይሆን? ኪራ አሁንም ሄኖክ ታንቆ ሊሞት ነው ወይ ብለን ስናስብ፣ እሷ ግን በህልሟ እየተመላለሰባት መጨነቋን ቀጥላለች። ሄኖክም መጠንበዙንና መጠጣቱን በዚህ ልክ ለምን አስፈለገ ይላል። ኪራ አሁንም በመቅናቱ ጽናት ላይ የተለያዩ ነገሮችን እያሳያት ነው። ጽናት ደግሞ የዋህነህ ባሌ ምናምን እያለች መቀለዷን ቀጥላበታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች ሰላማችሁ ይብዛያል። ጽናት ተከታታይ ድራማ ቀጣይ ክፍል ይዘንላችሁ መጥተናል። ጽናት ቀጣዩ ክፍል ይሄን ይመስላል። በቀደም ያቆምንላችሁ ሄኖክ ራሱን ሊያጠፋ ከሆነ ግድግዳ ወይም አንድ ዛፍ ላይ ገመድ አስሮ አንገቱን እየከተተ ነፍስ ውጪ ነፍስ ግቢ እያለ ነበር። ይሄ ግን በእውነታው ዓለም ሳይሆን በህልሟ የምታየው የኪራ ጉዳይ ነው፣ የኪያ ጉዳይ ነው። ኪራ ሄኖክንም አሁን ከውስጡ አልወጣላትም። አታንሱብኝ፣ ስሙን አትጥሩብኝ፣ እዚህ ግድም እንዲመጣ አልፈልግም፣ ማየት አልፈልግም የምትለው ኪያ ነገር ግን ፍቅሩ ስላለባት በህልሟ እየተመላለሰ ይቅርታም ስለጠየቃት መሰለኝ ያ ነገር ውስጧ ላይ በጣም ጥያቄ ፈጥሮባታል። እውነት ከሱ ጋር መቀጠል እንደሌለባት የምታውቀው ኪያ ነገር ግን አሁንም ከሱ ፍቅሩ ንቅል ብሎ እንደመርዝ እንዳልወጣላት ያስታውቃል። ይህንንም በመቀጠል ሀና ነግራታለች። ሀና እንደዚህ ስትጠይቃታለች፣ ኪያ ለምንድን ነው ጠበቃ የወሲፍን የማታገቢው? ጠበቃ የወሲፍ በጣም መልካም ሰው ነው። ላንቺ ደግሞ ከጎዳሽ በላይ ሄኖክ እሱ ይጠግንሻል። ስለዚህ ምንድነው አንቺ የምትንገዳገጂው? ስለዚህ በእግርሽ እንድትቆሚ ወይም በሁለት እጅሽ መንፋቀቅን ትተሽ በእግርሽ ቀጥ ብለሽ መቆም የምትችይው ሄኖክንም ልትረሺው የምትችይው መርማሪ ጠበቃ የወሲፍን ብታፈቅሪና ብታገቢው ነው ትላለች ሀና። ቶሎ ብላ የምትቆጣው የወንድሟ ቢጤ ኪያ ግን አይ ከዚህ በኋላ የእሱ ስም እንዲነሳብኝ አልፈልግም፣ እኔ እሱን አላገባም ትላለች በሌላ መልኩ ስትገልጽ። ይህንንም ሲያነሱባት የልጁን ስም በራ የምትወጣው ኪያ አሁንም ከቢሮዋ ተስፈንጥራ ለቃ ቢሮን ወጥታለች። በሌላ በኩል መርማሪ ጆን አቶ በላይን ከሆነ መንገድ ላይ ሰፈር አካባቢ እየሄደ ወይም ወንጀሉን ለማጣራት እየሄደ ያገኘዋል። አቶ በላይም እንዲህ ሲል ይጠይቀዋል መርማሪ ጆን፣ እዚህ ሰፈር ምን አጣው ብለህ ነው? ጥንብ እንደሚያሸት አሞራ ወይም ውሻ ሁልጊዜ መልከስከስህን ወይም መመላለስህን አብዝተህበታል ይለዋል። አይ እኔ እንኳን አሽትቶ የሚደርስ ውሻ ነኝ፣ ስለዚህ ደግሞ ስራውን አትርሳ ይላል። ትክክል ነህ። መመርመርህን ወድጄልሃለሁኝ፣ እውነት መፈለግህን ወድጄልሃለሁ። ነገር ግን የጠላሁብህ ነገር ቢሆን እውነትን አገኛለሁ ብለህ የምትሄድበት ነገርና አላስፈላጊ ቦታ ላይ የምታወጣው ኃይል ነው ብሎ አቶ በላይ ለመርማሪ ጆን
ይገልጽለታል። መርማሪ ጆን በነገራችን ላይ አቶ በላይን በቁራኛ አይን እያያቸው ነው። ኮቴያቸውን የሚከታተለው መርማሪ ጆን ወንጀሉ ራሳቸው ሙሉ ለሙሉ እንደፈጸሙትና ሌላም ተከታይ ወንጀል እንዳለ ያመለከተው ይመስላል። መርማሪ ጆን በዚህ ያክል አቶ በላይን ለምን ለማጥመድ ፈለገ እንላለን። በመቀጠልም መርማሪ ጆን እንዲህ ይላል። አቶ በላይ በቀደም ከዘራህን ሰጥቼ ነበረ ያስወጣሁ ከእስር ቤት፣ ነገር ግን አሁን ከዘራህን አላቀብልህም፣ ዊልቸር አምጥቼ ነው የማስወጣህ በማለት ይገልጽለታል። አቶ በላይም መደንፋት ሳይሆን መተግበር ነው፣ ጀግና አያወራም ይተገብራል ብለው መልስ አጠፋ ሰጥተው ትተውት ሄደዋል። ሊና አሁንም በነገራችን ላይ ከዚህ ጋር አንድ ሰጥ አገባ ትገባለች። ሊና ማን ነው የሰጠሻው? ምን እኮ ነው እንትና ናፈቀኛል። ወይ ግን በጣም ፈን የሚያደርግ ልጅ ያሬድ፣ ወላሂ አዲስ የመጣው ያሬድ የእንትና ጓደኛ ሆኗል። በቃ በፊት እኔ የጽናት ድራማ ሲከታተል ሊና በጣም ነበር ብትገለኝ። በቃ እኔ እኮ ምጣድ ነኝ፣ ምጣድ እኮ አክምባሉ አለው፣ እኔ ደግሞ እኮ ቁና ነኝ፣ ግጣም የለኝም ትል ነበር። አሁን ደግሞ ሄኖክ በእሷ ፍትክ ደግሞ ያሬድ መጣና በጣም ያሳቀኝ። ትናንትና ያሬዶና ናቲ በአንድ ላይ ነው የሚኖሩት። አንድ ላይ ከመኖራቸው በኋላ ነገር ግን የምንወደውና የምናደንቀው ቅዱስ ከመጣ በኋላ ናቲ ወደ ቅዱስ ጋር ሂዶ ያሬዶ ደግሞ ብቻውን ነው የሚኖረው። አንዳንዴ አረፍ ይላሉ ከስራ መልስ የሆነ ድንጋይ ላይ ነው የሚባለው ወይስ የሆነ ውሃ ልክ ላይ ቁጭ ብለው ምን ሆነህ ነው ዛሬ ደግሞ የምትቆዝመው በማለት ይጠይቀዋል ያሬድ ናቲም ደግሞ ሊና እኮ ናፈቀችኝ ይላል። አንተ በየ8 ሰዓቱ ናፈቀችኝ የምትላት ሊና መድኃኒት ናውት ወይም ፋርማሲ ቤት ሂድና ከኒና ይሰጥህ ወይም ባናዶል መድኃኒት ይሰጥህ እና በየሰከንዱ ዋጥ እያረካት በሽታው ይለቀሃል ይላል ያሬድ ማለት ነው። ይናገራለች። በጣም ነው የወደድኩት፣ በጣም ገርሞኝ ማለት ነው። ይሄን በማለት ይገልጽለታል። ሄኖክም ናቲም ተናደደና ያልተያዘ ሰው ግልግል አያውቅም በማለት ይገልጽለታል። ፍቅር እኮ ማለት እንደዚህ ነው ይላታል። አዲስ የተዋወቃትን ሂሊና ነው የምትባለው። ሀንማን ነበር ስሟን ረሳው። ጠይዶ ነው ስሟን ራሱ ፍቅር እኮ ማለት እንደዚህ ነው ይላል። ሁሌ መንትያ የሆኑ እህቶች በመንገድ ላይ ሲሄዱ አንዷን ሲያገኝ አንዷ እየመሰለችው በሪሞት ነው ወይ የምትንቀሳቀሽው? ሸይጧን ነው ሸይ ኢልቢስ ነሽ ወይ እንዲሁም ምስስት ነሽ ወይ እያለ የሚገልጻት ያሬድ ዛሬም መንትያ እህቷ ወጥታ ነበረ። ሰላም ሊላት ሲል አይ እኔ አይደለሁም ክብርህን ጠብቅ ሰውዬ ትለዋለች። በመሆኑም ይህንን ያለችው ነገር አንቺስ ሁልጊዜ ሰይጣን ነሽ ብሎ ተሳድቦ ሊጨቡሳት ነበረ። በመሆኑም ናቲ ተው አንተ አርፈህ ወደ ስራ ቀጥል፣ ደግ አረገችህ፣ ነገር እንዲፈለግከው አንተ ነህ ብሎ ናቲ አረጋግቶ ወደ ስራ ቦታ አመሩ። ቅዱሴና ናሆም በአንድ ላይ ተቀጣጥረው ነበረ። ናሆሜ አሁንም መበሳጨቱን ቀጥሎበታል በሚስቱ በምሩ ስራ በመጀመሯ ልጇንም ደግሞ ከነኪራ ቤት ጥላ መሄዷ። በሌላ በኩል ደግሞ ጽናት ልጅቱን አልጠበቀችላትም። የዶሮ ጓደኛዬ ቤኪ መጥቷል ብላ የቤኪን ልታገኝ ሽቅርቅር ብላ ከቤት ወጣለች። ይህንን የሰማው ኪራ በቅናት እብድ ብሎላችኋል። አይ ፍቅር ብሏል። በፍቅር የሚከንፈው ኪያ ወይም ክሩቤል ለምን ሄደችም ብሎ መጠየቅ አቅቶታል፣ አቅማቷል። ልጁን ማግኘት አትፈልግም። ነገር ግን ሽንኩርት እየከተፈች ኪችን ውስጥ አገኛት። አሁንም የምታወራው ቤላ ነው ኪላ ነው ቤላ የሚባል ልጅ ነው። ማንጋ ነው የምታወሪ ብሎ ክሩቤል ቁሞ ያዳምጣል። ቤላ የድሮ ጓደኛ አይነት ትላለች። እንደዚያ አይሆንም ብሎ በቅናት መንፈስ እንዲደውልልሽ አልፈልግም፣ አንዴ የደወለልሽ አይደለ እንዴ? አሁን ሳይነጋው ስልክሽን መደወል ምን አስፈለገ ብሎ በቁጣ መንፈስ ይናገራታል። ጽናት ግን ብልህና አስተዋይ ስለሆነች በተረጋጋ መንፈስ ባሌ መቅናት ነው ወይ? እኔ እኮ ከአንተ ውጭ ማንንም አላይም፣ ስለዚህ አንተን ነው የምወደው ማፈቅረው ትለዋለች። ቢሆንም እኔ ከሌላ ወንድ ጋር ስታወሪ ሳይ በጣም ነው የምናደደው፣ ጽናት ልትረጅኝ ይገባል ይላታል። ኧረ ማንንም አላይም ከአንተ ውጭ የኔ ባል የኔ ውድ ባል እያለች ጽናትም ኪራን ማጽናናት ትቀጥልበታለች። በቃ እሺ ቁርስ ልስላለህ ብላ አቅፍ ልታረገው ስል አቅፏት ይሄ ስልክማ ከኔ ጋር ነው መሆን ያለበት ለአንቺ እንዳይደወልልሽ ብሎ ስልኳን ከኪችን ውስጥ ይዞት ሄዷል። ፍቅር እንደዚህ ነው የሚያደርገው። እውነተኛ እንደዚህ ካለ ማሻአላ በእውነተኛ ምድር ላይ ካለ ማለት ነው። ምክንያቱም በጣም ብዙዎቻችን ከወለዱ በኋላ የሆነ ነገር እንላለን፣ ካገቡን በኋላ ብቻ አላውቅም። ጽናትና ኪራ በእውነትም ብትጋቡ ደስ ይላል። ምክንያቱም ፍቅራችሁ ድራማ ላይ እንደዚህ ከሆነ በእውነቱም ጥሩ ትዳር እና ጥሩ ልጆች ታፈላላችሁ ብለን እናስባለን።
በቀጣይ ስንሄድላችሁ አቶ በላይ መደፋቸውን ቀጥለዋል። ሄሊና በላይ ከጽናት ላይ የምታደርስባት ነገር ምን ይሆን? ሄሊና በላይ አሁንም አካሄዷና አረማመዷ ብዙም ያልተመቸነን። ምክንያቱም ሄሊና በላይ ከበላይ ጋር የሆነ ነገር ቢነግራትም ጨርሶ ነገር ግን ፍጥርጥር አድርጎ ወይም አብራርቶ ሊገልጽላት አልፈለገም። እነ ኪራ እናትሽን በድለዋታል ብቻ የሚል ስሞታ ነገር ነው የነገራት። በዚህም ተነሳሽነት ልትበቀላቸው ከላይ እታች የምትለው ሄሊና በላይ አማንን እጃቸው ውስጥ አስገብተዋል። አማንን ግን እንደ መሸጋገሪያ ድልድይ ተጠቀሙበት እንጂ ከሱ ምንም ነገር የሚፈልጉት ነገር የለም። ነገር ግን እሱንም ለመግረፍ ይፈልጋሉ። ሄኖክ በስራው ስለተጸጸተ እየሄደ በየቦታው በየመጠጥ ቤቱ ጠጥቶ ሰክሮ ጠንብዞ መግባት የሱ ስራ ነው። ቀን ከቀን ስራው ያደረገው ሄኖክ መጠጥን፣ አሁን ግን ደግሞ ብቻውን ጥንብዝ ብሎ ሰክሮ ወደ ቤቱ ገብቶ የሱንና የቤቲን ፎቶ ግድግዳ ላይ ተለጥፏል። እሱ ሱፍ ለብሶ ነው፣ እሷ ደግሞ ፒሎ ለብሳ ነው። ፈገግ ብለው ነው የተነሱት። ይሄንን ፎቶ እያየ እናንተ አስመሳሪዎች የኩንትራት ትዳራችሁን እናንተ ምን ብላችሁ ፈጸማችሁት? አንቺን ወደ ቤቴ ሳስገባ ነው ነገር ሁሉ የተቃጠለብኝ፣ አላማዬ ሁሉ የተበታተነብኝ፣ ሰላም ያጣሁት። ሰላምሽን ያጣሽ የኔንም ሰላም ነሳሽኝ እያለ ቤትን እያማረረ መርገሙን ቀጥሎበታል። እየተንከዳገደ ወይም በተቆራረጠ ድምፅና በሰከረ መንፈስ የሚያወራው ሄኖክ ወደዚህ እየተንከዳገደ ሶፋው ላይ ወደቀ። ቤቲ ሳያስበው በሩን ከፈት አድርጋ ገባች። አንገቷን ደፍታ አቀርቅራ ነው የገባችው። ሄኖክም ከመቀመጫው ብድግ ብሎ መልሶ እዛው ተረፈጠ። ምክንያቱም ተጠምቋል። በጋን በሉት ወይም ጋኗን ሆኗል። ወይም ጋኗን ወይም ደግሞ ምንድነው የሚባለው የቢራውን መጭመቂያ መስሏል። ተንገዳግዶ ከወደቀበት ተነሳና ዓይንሽን በጨው አጥበሽ ነው ወደዚህ ቤት የመጣሽው? ቀጥ ብለሽ ውጪልኝ! አንቺ እኮ ምንም አታፍሪም። አሁንም ወደ ህይወቴ ልትገቢ ነው ወይ? ከዚህ በኋላ አልፈልግሽም እያለ በተቆራረጠና የሚገዳገር ድምፅ ቤቲ ይነገራል። ቤቲ ግን ኧረ ተው ሄኖክ፣ እኔ እኮ ሳላስበው የተፈጠረውን ሁሉ መልካም ቤቶች አሳልፈን የለ ወይ? ይሄንን ነገር አታድርግ፣ በህይወት ይጸጽታል ትላለች። ያንቺን የአዞ እንባ በሻርበሽ አዝለሹ ዙሪ የሚለው ሄኖክ አሁንም ከህይወቴ ውጭልኝ፣ ከቤቴም ውልቅ ብለሽ ውጭልኝ ይላል። ቤቲም በተቆራረጠ ድምፅ ለመኗን ቀጥላበታለች። ከዓይኗ ምን የሚያክል የጋን እንባ ነው የሚባለው? ምንድን ነው የሚባለው? የአዞ እንባ እኮ ያው ሳትፈልጉት ይወርዳል። የአዞ እንባዋን እያወረደች ማማጸኗን ቀጥላበታለች። ቅዱሴ ከኪሩቤል ቢሮ ሂዶ ነበረ። ኪሩቤል ምን ሆነህ ነው? አረ በሰላም አይደለም ወይ? ምን ጠፍተሃል እኮ ፊትህም ትክክል አይደለም ይለዋል። የምንወደውና የምናደንቀው በጣም አስተዋይ የሆነው ቅዱሴም አረ ልክ አልመስለኝም፣ ዛሬ እንቅልፍ አልወሰደኝም አዳሬን ይላል። ክሩቤልም አይ እንቅልፍ ያልወሰደው ምን ሆነ? የተፈጠረ ነገር አለ ወይ? ጽናት ጋር ትክክል አይደለም ወይ ብሎ ይጠይቀዋል። ቅዱሴም አረ ምንም ነገር የተፈጠረ ነገር የለም ይላል። ብሩክ ማን ነው? ኪራም ማለት ነው። ክሩቤል ምንም የተፈጠረ ነገር የለም ይላል። እና ምን ሆነህ ነው እንቅልፍ ያልወሰደህ? አላውቅም፣ አንዳንድ ቀን እንደዚህ አይደለም የሚያደርገው። ስለዚህ ወደ ቤት ልሂድና አረፍ ልበል፣ ደከም ብሎኛል ይላል። እና ከአንተስ ጋር ምን አዲስ ነገር አለ ብሎ ይጠይቀዋል ክሩቤል ቅዱሴን። ቅዱስ እኔ ጋር ምንም ነገር የለም ይላል። ነገር ግን እኔ የመጣሁት ከጓደኛዬ ጋር አንዳንድ ወሬዎችና ጨዋታችን ለመጫወት ነበረ። ጓደኛዬም ደግሞ ባልሆነ ስሜት ውስጥ አግኝቼዋለሁ ይላል። በጣም ይቅርታ ቅዱሴ፣ በሌላ ቀን እንጫወታለን ብሎ ኪራ ወደ ቤት ያመራል። ወደ ቤት ባመራበት ጊዜ ሚስቱ ጽናት በሌላ በኩል ወይም በሌላ መንገድ ቤኪን ልታገኘው ከቤት ወጥታለች። ሽቅርቅር ብላ ሊያገኛት ሊና ነበረች። ሌላም ደግሞ የጽናትን ጓደኛ የምሩን ልጅ ይዛ ነበር እያባበለች። ልጅቱን እያባበለች ወደ ሳሎን ሄደች። ወይ ኪያ መታሃል እንዲ ያለችው፣ እኔ እኮ ሌላ ሰው መስሎኝ ነበር አለች ቁጭ ብላ። አንቺም ደግሞ ልጅ ያዥ ሆነሻል አላት። አዎ ምን ሆነ ነው ዛሬ በጠዋት የመጣችሁ ብላ ጠየቀችው። አላውቅም ድክምክም ብሎኛል፣ ሌሊቱን እንቅልፍ አልወሰደኝም መሰል፣ መተኛ ትፈልጋለሁ አለች አለ። ሌላም እንደተለመደው አሽሙሯን ቀጠለችበት። ኧረ ጽናት ሌሊት ሙሉ አላስተኛችህም እንደዚህ ነው ምናምን እያለች እሱም እንደ ማፈርና እንደ መሳቅ እያለ ሌና ምን ይሻልሻል ማለቱን ቀጠለበት። ጽናት ግን የት ሂዳ ነው አላት። ጽናትማ ቤኪን የድሮ ጓደኛዋ ልታገኝ ሄዳለች አለች። በሌላ መንገድ እኮ አይቻታለሁኝ አለ። አዎ ቤኪን ለማግኘት ሄዳለች ብላ ነገረችው። ከዛ በፊት ግን ጽናት ከቤት ለመውጣት ስትዘጋጅ በጣም መክራታለች ሊና።
ጽናት ኪራ እኮ በቃ ቤኪ ብለሽ ማውራት ከጀመርሽበት ሰዓት ጀምሮ ፊቱ ተቀያይሯል፣ ደብሮታል። ስለዚህ በፈጠረሽ ይሄን ነገር አታድርግ እያለች ስትመክራን ነበር። ይሄን ያክል አስከፍቼዋለሁ ወይ ማለት ብላ ቶሎ ብላ ከቤት ወጥታ ሄዳለች። ኪራን በቃ ልተኛ ብሎ ወደ ክላሱ ተኝቶ ነበረ። ከዛ በኋላ እንግዲህ አልተነሳም። እሷም አምሽታን የመጣችው አልቀሰቀሰችውም። አልመጣችም ወይ ብሎ ሲጠይቅ አልመጣችም አሉት። እሷም ደግሞ ይቅርታ ጠየቀችው። ከመጣች በኋላ ክላሱ ውስጥ ተኝቶ ይቅርታ አደረገላት። ሄኖክ አሁንም መጠጣትና መስከሩን ያላቆመው ሄኖክ በጨለማ ጠጥቶ ጋኗን መስሎ ሲንገዳገድ ወይም ሲወላገድ ከየት መጣ ያልተባለ ከዘራ አንገቱን ብሎ እዛው ኪፍርር አድርጎታል። እንግዲህ እኔ መስለኝ አቶ በላይ ናቸው፣ ሌላ ማንም አይመጣውም። ከዘራ ይዘው የሚዞሩት እሳቸው ናቸው። እንግዲህ በቀጣይ ክፍል ሄኖክ ይሞት ይሆን ወይስ አይሞት ይሆን ወይስ አሁንም የኪያ ህልም ይሆን አብረን የምናየው ይሆናል። ጽናት ተከታታይ ድራማ እንዲመስል ነበር። በቀጣዩ ክፍል እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳትረሱ።